ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሚያዝያ 7 2018 ዓመተ ምህረት ዛሬት ሓፃር ጊዜ ከፍልጦ ዘለኒ ኣፍሊጠ ፕሮባብሊ ካልኣይ ሰብ ካብኡ ዝመፀልካ ምስለኒ ብፅንተት ከጥፈአካ ሓደ መሳርሒ ዝኾነ እዩ ብስሩ ነዚ ከይትሰምዕ ጋዜጣዊ መግለጫ የኪነ ጥበብ ሰውም ይሁን ማናቸውም ግለሰብ ይሁን ጋዜጣዊ መግለጫ ለመስጠት እንዳይሰጥ የሚከለክል ያንን ማድረግ የሚቻልበት ሁኔታ በሕግም በየትኛውም መንገድ አለ ብዬ አላምንም። ምንድነው ጫጫታው ከፍየሏ ሞት በላይ የሆነበት ነገር ደግሞ አለ። አሁን ጋዜጣዊ መግለጫ የተከለከለ ወይ ደግሞ ምናምን ነገር አይደለም የሚመስለው ጩኸቱ። ወይ ቴዲ ወደ ሀገር ቤት እንዳይገባ ወይ ደግሞ በሀገሩ እንዳይኖር ምን በአጠቃላይ ከዛም ያለፈ ነገር የኢትዮጵያ ምድር ላይ ተፈጸመ የሚመስል ነገር ነው ጩኸቱ። ከብሔራዊ ደህንነት ቢሮ ስንሰራ የነበርን የእንደርታ ልጆች በጥርጣሬ ከዚህ ቢሮ እንዲልኩ ተብሎ በመወሰኑ ወደ ኢሚግሬሽን እንድንዛወር ተደረገ። ከነዚህ አንዱ የታደሰ ወረደ ወንድም ነበር። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያ ፌዴራል መንግስት የአንድ ዓመት የስልጣን ዘመናቸው የተራዘመላቸውን ሌተና ጀነራል ታደሰ ወረደን ከስልጣን ለማንሳት የህወሓት ቡድን በዝግጅት ላይ መሆኑ ተዘገበ። የህወሓት ማዕከላዊ ኮሚቴ በዚህ ጉዳይ ላይ ለመምከር በዛሬው ዕለት በአክሱም ከተማ ስብሰባ የተቀመጠ ሲሆን በድምፀ ወያኔ ልሳናት ላይ በጀነራል ታደሰ ላይ የስም ማጥፋት ዘመቻ የተከፈተ ሲሆን ዶክተር ደብረጽዮንን በፕሬዝዳንትነት ለማስቀመጥ የቀድሞ አስተዳደር ይመለስ የሚሉ ቅስቀሳዎችም ቀጥለዋል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደም እነ ዶክተር ደብረጽዮን የቀደመውን አስተዳደር ለመመለስ እየተንቀሳቀሱ መሆናቸውን ያረጋገጡ ሲሆን እርሳቸውም የፌዴራልን ሹመት እንዳይቀበሉ ግፊት እንደተደረገባቸውም አስታውቀዋል። የትግራይ ህዝብም ሁኔታውን በጥንቃቄ እንዲከታተሉ ትናንት በሰጡት መግለጫ አሳስበዋል። ከዶክተር ደብረጽዮን ጋር ጭምር መክረው ወደ አዲስ አበባ መጓዛቸውን የገለጹት ሌተና ጀነራል ታደሰ ወረደ ለተጨማሪ 1 ዓመት መሾማቸውን ተከትሎ ግን ተቃውሞ እንደተነሳባቸው አብራርተዋል። የስልጣን ዘመኔ መራዘሙን አልቀበልም ማለት ብቻ ሳይሆን እኔም ጭምር ሹመቱን እንዳልቀበል ግፊት ከማድረግ አልፎ ሹመቱን አልቀበልም ብዬ መግለጫ እንድሰጥም ጠይቀውኛል ብለዋል። ወደ አዲስ አበባ መጓዜን ቢቃወሙትም መጓዜ ልክ ነበር ያሉት ጀነራል ታደሰ ወረደ ብቻዬን ከመጓዝ ይልቅ ሰዎች ጨምሬ በጓዝ ግን ጥሩ ነበር ሲሉ አስተያየት ሰጥተዋል። ከዚህ ቀደም አብረኝ የተጓዙት ከጠቅላይ ሚኒስትሩ ጋር በነበረው ውይይት ተሳታፊ ስላልሆኑ አሁንም የተለየ ነገር ባይፈጠርም ሰዎች ይዤ በጓዝ ጥሩ ይሆን ነበር ሲሉ ለትግራይ መገናኛ ብዙሃን ትላንት በሰጡት መግለጫ ላይ አብራርተዋል። ከእርሳቸው በተቃራኒ የቆሙትና ሹመታቸውን የተቃወሙት አካላት ከ6 ዓመታት በፊት የነበረውን የትግራይ አስተዳደር ለመመለስ ፍላጎት እንዳላቸው በጋዜጣዊ መግለጫ ያብራሩት ሌተና ጀነራል ታደሰ ወረደ የኔን ካቢኔ ያለመፈለግና መለወጥ መብት ቢሆንም ነገር ግን እርሱም ቢሆን ስርዓት ሊከተል ይገባል ብለዋል። ከዚህ ውጭ በማዋከብና ውሾቻቸውን ፈተው ማህበራዊ ሚዲያ ላይ ማጫጫ የሚያዋጣ አይደለም ሲሉም አስገንዝበዋል። ትግራይ ተመልሳ ወደ ጦርነት እንዳትገባ አሁንም እሰራለሁ ያሉት የትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ጦርነት በፉከራ እንደማይጀመር ገልጸው እንዲሁም የማትጨርሰውና አሸናፊው የማይታወቅበትን ጦርነት መጀመር አይጠቅምም ሲሉም ከእርሳቸው በተቃራኒ የቆሙትን አሳስበዋል። ዛሬት ሓፃር ጊዜ ከፍልጦ ዘለኒ ኣፍሊጠ ፕሮባብሊ ካልኣይ ሰብ ካልኦትን ሒዝካ ምክያድ ዝብል ክለዓል ይኽእል ነይሩ። ምክንያቱም ሎሚ ከምታ ዘይተኣማመኑ ሰብኣይን ሰበይትን
የስም ማጥፋት ዘመቻው በሰፊው የተጀመረ ቢሆንም የማያዋጣ መሆኑንም አስገንዝበዋል። 50 ዓመታት የታገልኩላትን ትግራይ ጥዬ የትም አልሄድም ሲሉም የሚመጣውን እዚያው ትግራይ ሆነው እንደሚጋፈጡ ገልጸው ህዝቡም ሁኔታዎችን በትኩረት እንዲከታተል ጥሪ አቅርበዋል። የዶክተር ደብረጽዮን ቡድን ዛሬ ረቡዕ ሚያዝያ 7 2018 በአክሱም ከተማ የማዕከላዊ ኮሚቴ ስብሰባ መጥራቱ የተዘገበ ሲሆን ዓላማውም ዶክተር ደብረጽዮን ፕሬዝዳንት የነበሩበትንና ከጦርነቱ በፊት የተመሰረተውን አስተዳደር ለመመለስ እንደሆነም ተዘግቧል። የማዕከላዊ ኮሚቴውን ካስወሰኑ በኋላ የጸጥታ ተቋማትን በመጠቀም ወደ ተግባር እርምጃ ያመራሉ ተብሎ የሚጠበቅ ሲሆን በህወሓት ልሳን ወይን ላይ ደግሞ ህዝቡ ጀነራል ታደሰ እንዳይቀበል ቅስቀሳም ተጀምሯል። ተስፋዬ ታደሰ የተባለ የህወሓት አክቲቪስት በህወሓት ልሳን ወይን ላይ ባስተላለፈው መልእክት ጊዜያዊ አስተዳደሩ በትግራይ ህዝብ ላይ የዘር ማጥፋት ለማስቀጠል የሚያመቻች ነው በማለት የትግራይ ህዝብ ሆይ ከአዲስ አበባ የሚላክልህ ምስለኔ አንተን ለማጥፋት የሚያገለግል መሳሪያ መሆኑን አውቀም ተጠየፈው አምነ ከተቀበልከው በራስ ላይ ጥፋት አውጃል በማለት ያሳሰበው የህወሓት አክቲቪስት ይልቁንም ከፕሪቶሪያ ስምምነት በፊት የነበረው የትግራይ አስተዳደርን ለመመለስ ተረባረብ ሲል ጥሪ አቅርበዋል። ይህ መልእክት የተላለፈው የህዝባዊ ወያኔ ሓርነት ትግራይ ህወሓት ልሳን በሆነው ወይን ላይ እንደሆነም ታውቋል። ካብኡ ዝመፀልካ ምስለኒ ብፅንተት ከጥፈአካ ሓደ መሳርሒ ዝኾነ እዩ ብስሩ ነዚ ከይትሰምዕ ብወረዳ ቤት ምክሪ ካቢልካ ብህፁፅ ማለት እዩ ወሲንካ መንግስትካ መለስ ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑ ሌተናንት ጀነራል ታደሰ ወረደ ሁለተኛ ስልጣን ዘመናቸው ከጀመሩ ወዲህ በትናንትናው ዕለት የመጀመሪያ የሆኑ ጋዜጣዊ መግለጫ ሰጥተዋል። በዚሁ ጋዜጣዊ መግለጫቸው በአጠቃላይ በአዲሱ ሹመትና በቀደመው ስራቸው እንዲሁም ትግራይ ውስጥ የተፈጠረውን ሁኔታ በዝርዝር እየገለጹበት ነው። ምናልባትም እርሳቸው በአንድ በኩል መቀሌ ላይ ጋዜጣዊ መግለጫ ሲሰጡ፣ በሌላ በኩል አክሱም ላይ ደግሞ ዶክተር ደብረጽዮን የማዕከላዊ ኮሚቴ ስብሰባ ለማድረግ ዝግጅት ሲያደርጉ ቆይተው ዛሬ ስብሰባ እንደሚያደርጉና እስከ ነገ እንደሚቀጥል በዚህም በስብሰባው ማጠቃለያ የቀድሞ የትግራይ ጊዜያዊ አስተዳደር ማለትም ዶክተር ደብረጽዮን ፕሬዝዳንት የነበሩበት ህገወጥ በተባለው የኢትዮጵያ ብሔራዊ ምርጫ ቦርድ ሳያውቀው የተደረገው ምርጫ መልሶ ወደ ስልጣን ለማውጣት የሚደረግ እንቅስቃሴ መሆኑ ግልጽ ሆኗል። ጀነራል ታደሰም የሚከተሉ ያሉት ሁኔታዎች ህዝቡ ትዕግስት ወይ ደግሞ ጥንቃቄ እንዲከታተል ትእዛዝ ማስተላለፋቸው እንግዲህ የተገለጸው። ሌላው ኢትዮጵያ ውስጥ እንግዲህ ከትናንት በስቲያ ጀምሮ መነጋገሪያው ላይ የቀጠለው የድምፃዊ ቴዲ አፍሮ ወይ ደግሞ ቴዎድሮስ ካሳው ሙዚቃ ጋር ተያያዘ ጋዜጣዊ መግለጫ መከልከሉን የተመለከቱ ሪፖርቶች በተለያየ መንገድ እየወጡ ነው። ጋዜጣዊ መግለጫ ነው የተከለከለው ወይንስ በጋዜጣዊ መግለጫው በአርት ቴሌቪዥን እንዳይተላለፍ ነው የተከለከለው የሚለው እውነት ለመናገር በተለያየ መንገድ መረጃ ለማየት ሞክሬያለሁ። እዚህ ላይ ጠራ ነገር የለም። አርት ቴሌቪዥን ጋዜጣዊ መግለጫውን ለማስተላለፍ ቀጥታ ላይቭ እንዲተላለፍ ከሱ ጋር ስምምነት አድርጎ ነበር። በዛ ስምምነት መሰረት ጋዜጣዊ መግለጫውን እንዳያስተላልፍ መከልከሉን ይህን በተመለከተ የታመኑ የዜና ምንጮችም አንስተዋል። ከዚህ ጋር በተያያዘም የአርት ቴሌቪዥን የስራ ኃላፊዎች ወደ ኢትዮጵያ ብሮድካስት ባለስልጣን ወይ ደግሞ የመገናኛ ብዙሃን ባለስልጣን ሄደው መጠየቃቸውና በጉዳዩ ላይ ማብራሪያ መስጠታቸው የተመለከቱ ሪፖርቶች ወጥቷል። ታማኝ የዜና ምንጮች በኩል ያገኘናቸው መረጃዎች በአርት ቴሌቪዥን በኩል ጋዜጣዊ መግለጫ እንዲሰጥ ለማስተላለፍ የነበረውን እቅድ ወይ ደግሞ ፍላጎት በተመለከተ ያንን በኢትዮጵያ መንግስት በኩል መከልከሉን የሚያመለክቱ መረጃዎች ከታመኑ የዜና ምንጮችን በኩል ወጥቷል። በሌላ በኩል ግን በአጠቃላይ ጋዜጣዊ መግለጫ እንዳይሰጥ ተከልክሏል የሚለውን በተመለከተ እንግዲህ እንደ መረጃ ምንጭ በዋናነት መወሰድ ያለበት ራሱ የቴዲን የማህበራዊ ገጾችን፣ በሌላም በኩል ደግሞ መንግስት በኩል የሚሰጡ መግለጫዎችን ይህን በተመለከተ በየትኛውም ወገን ጋዜጣ መግለጫውን ስለመከልከሉ ወይ ደግሞ እዛ ዙሪያ የወጡ በባለቤቶቹ ነው የምለው። ከዛ ውጭ በማህበራዊ ሚዲያ ላይ ጋዜጣ መግለጫ ተከልክሏል የሚለውን በስፋት አይቻለሁ። እንግዲህ ጋዜጣ መግለጫው ላይ ተከልክሏል የሚለውን የመረጃ ምንጩ ማን ነው የሚለው ነገር እስካልጠራ ድረስ በዛ ጉዳይ ላይ ተሟላ አስተያየት መስጠትም በጣም አስቸጋሪ ነው።
በአርት ቴሌቪዥን እንዳይተላለፍ ተከልክሏል የሚለው ግን ከታመኑ የዜና ምንጮችን በኩል ማረጋገጥ የቻልነው ነገር ስለሆነ በዛ ላይ መሰረት አድርጎ ለምን ተከለከለ፣ መከልከሉስ አግባብ ነው ወይ የሚለውን ጥያቄ በተገቢው ማንሳት ተገቢ ነው። በአጠቃላይ ጋዜጣዊ መግለጫም ተከልክሎ ከሆነ ጋዜጣዊ መግለጫ የሚከለከልበት ምክንያት በግሌ አይታየኝም። በአርት ቴሌቪዥን እንዳይተላለፍ የተደረገበትም ነገር በአርቲም ይሁን በየትኛውም ቴሌቪዥን ጣቢያ መተላለፉ እንዳይተላለፍ ለመከልከል የሚያስችል ህጋዊ መሰረት አለው የሚለው እሱ ራሱ ብርቱ ጥያቄ የሚነሳበት ነገር ነው። በአጠቃላይ ግን የሙዚቃ ካሴቱ ከነገ በስቲያ ሐሙስ ማለትም በነገው ዕለት ገበያ ላይ እንደሚውሉ ወይ ደግሞ እንደሚሰራጭ በማህበራዊ በዩቲዩብ ገጹ በኩል በዓለም አቀፍ ደረጃ ላሉ ኢትዮጵያውያን እንደሚታይ እንግዲህ ተገልጿል። አሁን ጥያቄ የሆነው ካሴት እንዳያወጣ ወይ ደግሞ ካሴቱን እንዳያሰራጭ ወይ ደግሞ ሙዚቃን እንዳያቀርብ ተከለከለ የሚል ነገር የለም። ያንን ማድረግ የሚቻልበት ሁኔታ አለማል ብዬ አላምንም። ምክንያቱም የኢትዮጵያ መንግስት ዩቲዩብን የሚቆጣጠርበት ሁኔታ የለም። በመላው ዓለም መተላለፍ የሚችልበት ነው። የሚከለክልበትም ምድራዊ ምክንያት አይታየኝም። ሊከለክል የሚችልበትም ሁኔታ የለም። እንዲከለከል የሚያስገድድም ደግሞ ነገር ምንም ነገር ኢትዮጵያ ውስጥ የለም። ግን ይህንን መነሻ ተደርጎ በማህበራዊ ሚዲያው በከፍተኛ ደረጃ መነጋገሪያ ሆኗል። ከተጽዕኖ ፈጣሪነቱ አንጻር መነጋገሪያ መሆኑ አይገርመኝም። ነገር ግን ከመነጋገሪያነቱ ጋር ተያይዞ ኢትዮጵያ ፖለቲካ ውስጥ በአጠቃላይ በኢትዮጵያ በተለይ በማህበራዊ መድረኮቹ ላይ ሁሌ የሚገርመኝ ነገር አሁን ቴዲ ጋዜጣዊ መግለጫ እንዳይሰጥ ተከለከለ ወይ ደግሞ ጋዜጣዊ መግለጫው በአርት ቴሌቪዥን እንዳይተላለፍ ተከለከለ የሚለውን ለመናገር ቴዲን አውቀዋለሁ የሚል ከቴዲ ጋር ፎቶ የተነሱ ሰዎች እሱ ፎቶቸውን በዋናነት እንደውም የቴዲ መከልከል ሳይሆን እነሱ ቴዲን ማወቃቸው ዜና የሆነበት ነገር ነው። የበለጠ ትኩረት እዛ ላይ የማተኮር ነገር በአብዛኛው አያለው። በዚህ ረገድ የሚያደርጉት ነገር እኔ የቴዲ ሙዚቃ መከልከል አለመከልከል ሳይሆን የነሱ አጀንዳ የሆነ ነገር ሲነሳ ቴዲ ጋር ጉዳዩ ተያይዞ በጣም ከፍ ብሎ ሰው መወራ ስለጀመረ በዚህ አጋጣሚ ቴዲን አውቀዋለሁ፣ ፎቶ አብሬ ተነስቻለሁ፣ እንዲህ አድርጌያለሁ የሚለው ነገር ላይ ያተኮሩ ሰዎችንም እያየን ነው። በሌላም በኩል ሁልጊዜ መረጃ ማጥራት ደግሞ ተገቢ ነው ብዬ አምናለሁ። ምንድን ነው የተከሰተው? ምክንያቱም ቴዲም ቢሆን ምንድነው ማናጀር ምናምን አለው። ምን የተፈጠረውን ነገር በተመለከተ ቢያንስ መረጃ ለደጋፊዎቹ ለሙዚቃ ተከታታዮቹ መልቀቅ አለበት። ምንድነው ጋዜጣዊ መግለጫ ላይ የተከለከለው ወይ ደግሞ ጋዜጣ መግለጫው የሚተላለፍበት ፕላትፎርም ላይ ማለትም በዋናነት እንዲተላለፍለት የፈለገው አርት ቴሌቪዥን ነው። ከሱ ጋር በተያያዘ የተፈጠረ ችግር ነው። ይህን በተመለከተ የተሟላ ነገር የለም። በመንግስትም በኩል ኢትዮጵያ ውስጥ የሚታወቅ የኪነ ጥበብ ሰው ሙዚቃ ወይ ጋዜጣዊ መግለጫ እንዳይሰጥ ተከለከለ፣ ጋዜጣዊ መግለጫ በአርት ቴሌቪዥን እንዳይተላለፍም ተከለከለ የሚለው ነገር አየሩን በተቆጣጠረበት ሁኔታ ውስጥ በኢትዮጵያ መንግስት በኩል በየትኛውም ወገን ስለ ጉዳዩ ምንም እየተባለ አይደለም። በተወሰነ ደረጃ መንግስት የሆነ ነገር በተነሳ ቁጥር ለዛ መልስ አልሰጥም የሚል ብዙ ጊዜ የሚያነሱት ነገር አለ። እሱን እናውቃለን። ነገር ግን ደግሞ እንደ መንግስት አየር ላይ ያሉ መረጃዎችን ደግሞ የማጥራትም ግዴታ አለበት። ያን ለማጥራት በተለያየ መንገድ ወይ መንግስት ቅርበት ያላቸው መገናኛ ብዙሃንን መሰረት አድርጎ መረጃ ማጥራት በመንግስታዊዎቹ መገናኛ ብዙሃን በኩል አይተላለፍ እንኳን ያን ማድረግ አለበትም ብዬ አምናለሁ። በአጠቃላይ ግን ጋዜጣዊ መግለጫ የኪነ ጥበብ ሰውም ይሁን ማናቸውም ግለሰብ ይሁን ጋዜጣዊ መግለጫ ለመስጠት እንዳይሰጥ የሚከለክል ያንን ማድረግ የሚቻልበት ሁኔታ በህግም በየትኛውም መንገድ አለ ብዬ አላምንምና ስለዚህ በዚህ በኩል ያለውን ነገር መንግስት ማጥራት አለበት። በሌላም በኩል ጋዜጣዊ መግለጫው በሆነ መገናኛ ብዙሃን እንዳይተላለፍ ለመከልከል የሚያስችል ሁኔታ አለ ብዬ አላምንም። ስለዚህ በዚህም በኩል በመንግስት በኩል ጉዳዩ ማጥራት እንዳለበት አምናለሁ። በሌላ በኩል ግን ከጉዳዩ ጋር ተያይዞ በሚነሳው ነገር እስካሁን ድረስ የሙዚቃ ስራዎቹን ወደ አደባባይ ወደ ህዝብ እንዳያቀርብ ስለመከልከሉ ወይ ደግሞ በዛ ነገር የተነሳ ነገር የለም። ስለዚህ በነገው ዕለት ሙዚቃው ይሰራጫል።
የተፈጠረችው ግርግር እንደ ማስታወቂያም ያገለግላል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ያንን ታከው ደግሞ የተከለከለበት ምክንያት ለማለት የሚያስረዱ አንዳንድ ወገኖችን በተለያየ መንገድ እያየው ነው። አድዋ ሲመረቅ ተጋብዞ እምቢ ስላለ፣ በቲፒኤልኤፍ ጋር በነበረው ጦርነት ተጋብዞ እምቢ ስላለ የሚሉ ምክንያቶች እየተደረደሩ ነው። ምናልባት አድዋ ሲል ተጋብዞ እምቢ ካለ እሱን ራሱን የሚያስገምተው ነገር እንጂ የኢትዮጵያ መንግስት ጥያቄ ውስጥ ቢያስገባ አይመስለኝም። አድዋ ስለ ኢትዮጵያዊነት የሚያቀነቅን ኢትዮጵያን በተለያየ መንገድ የሚገልጹ በተለይ ደግሞ ስለ አፄ ምኒልክ ዘፍኗል። ስለዚህ እንዲህ አይነት ምርቃት ሲኖር ተጋብዞ ካልሄደ ጉዳዩ የቴዲ እንጂ የኢትዮጵያ መንግስት ግምት ውስጥ የሚከተው ነገር አይደለም። ይልቁንም ከአድዋ ጋር ተያይዞ ብዙ እንደምደው ማስታውሰው አድዋ እያሉ በየዓመት ነው ምናምን ጠብቆ የሚጓዙ ሰዎች ነበሩ። አድዋ አንተ ይዘኸው በአንተ ምክንያት አጀንዳ ካልሆነ አድዋ በሌላ መንገድ ጎልቶ ሲመጣ አድዋ ከፍ ሲል አድዋን ከፍ ያደረገው አካል አብሮ ይነሳል ወይ ደግሞ ይገዝፋል። እኛ እንደበዛለን ብለው ሊሆን ይችላል። ስለ አድዋ ብዙ ጊዜ ዓመት እየጠበቁ እንትን የሚሉ ሰዎች ነበሩ። እነሱን ድምጻቸው ጠፍቷል። ይልቅ ይህን የሚያደርጉ ሰዎች ራሳቸውን ያስገምታሉ እንጂ ከኢትዮጵያ መንግስት ጋር የሚያያይዘው ነገር የለም። የኢትዮጵያ መንግስት የኢትዮጵያ ታሪክ ላይ ደማቅ አሻራ ያሳረፉ አካላትን በኢትዮጵያ ታሪክ ላይ ትልቅ ትርጉም ያለውን ታሪክ ማንም የውጭ ሀገር ሰው ኢትዮጵያን በጎበኛ ኢትዮጵያን አዲስ አበባ በደረሰ ቁጥር የሚጎበኝ የኢትዮጵያ ታሪክን ማጉላት የተቻለበት ትልቅ ስራ ነው። በዛ የኢትዮጵያ መንግስት ያንን በማድረጉ ያንን ሂደት ውስጥ ተጋብዘው የሚቀሩ ሰዎች ራሳቸውን ያስገምታሉ እንጂ ከኢትዮጵያ መንግስት ጋር የሚያይዘው ነገር አለ ብዬ አላምንም። ስለዚህ የሚሰጡ ምክንያቶች ምናምን እኔ በግሌ አይገባኝም። ግልጽ የሆነው ነገር እስካሁን ድረስ የምናየው ነገር ቴዲ ኢትዮጵያ መንግስት ላይ በጎ አመለካከት አለው ወይ? ያንን የሚያሳዩ ነገሮች የሉም። ያ ደግሞ መብት ነው። ከተለያየ መንገድ ስናይ ደግሞ የኢትዮጵያ መንግስትም ቴዲ ላይ በጎ አመለካከት አለው ተብሎ አይታመንም። ያንን ቴዲ በጎ አመለካከት የለውም የሚለው በተወሰነ በሙዚቃ ስራዎቹ ማሳየት ይቻላል። መንግስት በጎ አመለካከት የለውም የሚለውን ከግምት ባሻገር መናገር የሚቻልበት ሁኔታ አለ። ምናልባት እንዲህ አይነት ጋዜጣዊ መግለጫው ሲከለከል ምናምን ይህንን እንደ ምክንያት ማንሳት የሚቻልበት ሁኔታ አለ። ዋናው ነገር የሙዚቃ ስራዎቹን በተመለከተ እንዳያስተላልፍ ወይ ደግሞ እንዳያሳይ ወይ ደግሞ እንዳያሰራጭ የተከለከለ ነገር የለም። ጋዜጣዊ መግለጫውን በተመለከተ ጋዜጣዊ መግለጫውን የተከለከለ ወይስ በአርቲቪ እንዴት እንዳይተላለፍ የተከለከለ የሚለው እሱም ግልጽ አይደለም። ዞሮ ዞሮ ግን ጋዜጣዊ መግለጫ መከልከልም በአርቲቪ እንዳይተላለፍ መከልከልም ህገ ወጥ ነው ብዬ አምናለሁ። እሱ ላይ ጥያቄ የለም። ነገር ግን እቺ እንትኗ ጩኸ ምንድነው ጫጫታው ከፍየሏ ሞት በላይ የሆነበት ነገር ደግሞ አለ። አሁን ጋዜጣዊ መግለጫ የተከለከለ ወይ ደግሞ ምናምን ነገር አይደለም የሚመስለው ጩኸቱ። ወይ ቴዲ ወደ ሀገር ቤት እንዳይገባ ወይ ደግሞ በሀገሩ እንዳይኖር ምን በአጠቃላይ ከዛም ያለፈ ነገር የኢትዮጵያ ምድር ላይ ተፈጸመ የሚመስል ነገር ነው ጩኸቱ። የሚጮኸው ለምን እንደሚጮህ የጩኸቱ ምክንያት በአብዛኛው ከዚህ ጋር የተያዙ አካላት ግልጽ ነው። የሚንጠለጠሉበት ነገር ሁሌም ይፈልጋሉ። የሚተኩሰው ሲተኩስ ኖረ፣ ጋዜጣዊ መግለጫ ወይ ደግሞ ምናምን ሰልፍ የሚለው ሰልፍ ሲወጣ ኖረ፣ በኦንላይን የሚፎክረውም በኦንላይን ሲፎክር የሆነ ነገር ላደርግ ነው የሚለው በቃላት እንጂ በተግባር መራመድ እንደማይችል እያወቀ ሁሉም ባለበት እየመከነ ባለበት በአሁኑ ወቅት የቴዲ ካሴት ጉዳይ አጀንዳ መሆኑ በግሌ አይገርመኝም። በግሌ የማይገርመኝ ለምንድን ነው? ሁልጊዜም የሚንጠለጠሉበት ነገር ስለሚያስፈልግ ማለት ነው። ከዛ ውጭ ግን ሙዚቃ ካሴቱ ወይ ደግሞ ስራዎቹ
በመውጣታቸው የኢትዮጵያ መንግስት ላይ የሚመጣ ጉዳት የሚከተል ነገር ባስበው ሊመጣልኝ አልቻለም። ጩኸቱ ግን የኢትዮጵያ መንግስት የሆነ ፈንጅ ተጠምዶበት ማለትም ድማሚት የሆነ ቤተ መንግስቱ ላይ ድማሚት ተጠምዶ የሆነ ነገር ሲነካ የሚፈነዳበት የዛን ያህል የደረሰ አይነት ተደርጎ እንዲታመንም የሚሰሩ ሰዎች አሉ። ሙዚቃ ካሴት ነው የሚያወጣው። ምናልባት የተቃውሞ ድምፆቹን ሊያሰማበት ይችላል። ኢትዮጵያ ውስጥ ተቃውሞ ሳሎኑ ላይ ቁጭ ብሎ በየትኛው ቴሌቪዥን ጣቢያ እየመጣለት አይደለ? እንደውም ባለፉት 7-8 ዓመታት ተቃውሞ ሳይሆን ጥላቻ ህዝቡ ሲጋት አይደለ ይኖረው። እዚህ ላይ ምን የተለየ ነገር አለ? አሁን ከምርጫው ከምናምን ጋር በተያያዘ እዚህ ያሉ ከቤት የሚንቀሳቀሱ ፓርቲዎች አዲስ አበባ ቁጭ ብለው ከኢትዮጵያ ብሔራዊ ምርጫ ቦርድ ፈቃድ ወስደው አመፅ ከሚጠሩ ኃይሎች ጋር አንድ ማዕድ ላይ ቀርበው መንግስት ይወገድ እያሉ ጥሪ ያቀረቡ አይደለ እንዴ? ይሄንን ዝም ብሎ ችላ ያለ መንግስት በዛ ደረጃ ምንም እንደማይመጣ አምኖ የሚንቀሳቀስ መንግስት በሙዚቃ ካሴት ምን ይመጣብኛል ብሎ ይሰጋል። ለምንስ በዛ መንገድ ላይ እንደ ስጋት የሚታዩ ነገሮች ምን ሊሆኑ ይችላሉ? ወደኋላ መለስ ብለን ስንት ስንል በተለይ ያው በጣም ሀገሪቱ ትልቅ ነውጥ ላይ በነበረችበት ዘረኛው ከየቦታው የሚፈነጭበት ሰውን ግራ በተጋባበት ሰዓት ጭፍጨፋው በበረከተበት ሰዓት መንግስት የሚሄድበትን መንገድ በከፍተኛ ደረጃ ተቃውሞ ዘፈን ለቋል። ቴዲ አፍሮ ሰው እየሞተ ችግኝ ይተከላል የሚል ማለት ነው። ለዛ ዘመን በጣም ትልቅ ቀውስ የነበረበት እነ ሸኔ ለምን እንደሚገድሉ የግድያቸው ዓላማ በማያጠራጥርበት ይልቁንም እንዲህ አይነት ሁኔታ ሲፈጠር ነገሮች እንዴት መያዝ አለባቸው፣ ምን መደረግ አለባቸው የሚለው የበለጠ ትኩረት የሚስብበት ጊዜ ላይ ለሌላው እኮ የቲፒኤልኤፍም ጦርነት እያንዣበበ በነበረበት በዛ ጊዜ የተቃውሞ በመቅረቡ ምንም የመጣ ነገር የለም። ምናልባት የተወሰኑ ሰዎችን ስሜታቸውን እንዲነሳሳ ምናምን አግዞ ይሆናል። ዛሬ ላይ በዛ መንገድ የምናየውንም ነገር ብንመለከት ኢትዮጵያ ውስጥ ያኔ ላይ ያንን የሚያምን ሰው ዛሬ በዛ መንገድ አሁንም መረጃ ወይንም እምነቱ በዛ መንገድ ነው ወይ ሁኔታዎችን ያየ የቃኘ የተመለከተ ያኔ ላይ ቆሞ ወይ ረዳ እንኳን ዛሬ ላይ ሆኖ መገንዘብ የሚችልበት ሁኔታ አለ እና ያኔ በዛ ቀውስ ሰዓት በዘፈንም በሚሳኤልም በሁሉም ነገር ብዙ ነገር የተሞከረበት ኃይልና መንግስት ከዚህ በኋላ ምን ሊሆን ይችላል ብለው ነው ይሄ ሁሉ መራወጥ የሁሉ እንትን ማለት ግራ የሚገባኝ ነገር። ምናልባትም ቴዲም የማያስበው ነገር ይመስለኛል። ዝም ብዬ ገምት በቃ ተቃውሞ ከሆነ ተቃውሞን ይገልጻል አንድ ሙዚቃ ላይ ወይ እንደዚህ፣ ወይንም ደግሞ ያልጠበቁትም ነገር ሊሆን ይችላል። እርግጥ ነው ከኪነ ጥበብ ሰዎች ምናምን አንጻር ሜዳውን ላለመልቀቅ የሚታገሉት ነገር ደግሞ እንደሚታገሉበት ነገር እንዳለ ምንም የሚያጠራጥር ነገር አይደለም። የምታምንበት ነገር እንኳን ቢሆን ብዙሃኑ እስኪያምንበት ድረስ ጊዜ ሊወስድ ይችላል። ምናልባት ፊት ለፊት አንዳንድ ነገሮችን ላለማድረግ በጥበብ በምናምን የሚታለፉ ነገሮች ይሆናሉ። በጥበብ የሚታለፈው እንደ መንግስት ባለ አካል ላይ የሚሰነዘሩ ነገሮች ብቻ ሳይሆኑ በሌላ ወገን ላይ የሚሰነዘሩ ነገሮችም ከዛ አንጻር የሚታዩ ነገሮች ሊሆኑ ይችላሉ ብዬ አምናለሁ። ዞሮ በዚህ ጉዳይ ላይ ብዙ አቧራ ማጨስ ብዙ የሚጠቅም ነገር አይመስለኝም። የሙዚቃ ስራዎቹ ከነገ ጀምሮ ይለቀቃሉ። የሙዚቃ አፍቃሪያን ሙዚቃን ማጣጣም የሚችሉ
ሙዚቃውን ከዚህ ቀደም በነበረ ስራዎችም የሚያደንቁት የሚያከብሩት፣ ዛሬ ደግሞ ከ8 ዓመታት በኋላ በነገራችን ላይ በለውጡ ዋዜማ ነው ያንን ስራ ይዞ የመጣው ኢትዮጵያ የሚለውን ካሴት። አሁን ደግሞ ምን አይነት የሙዚቃ ስራ ይዞ መጥቷል ብለው እንደሚጠብቁት ምንም የሚያጠራጥር አይደለም። የብሶቱ ካምፕ፣ የጩኸቱ ካምፕ፣ የግርግሩ ካምፕ 1-2 ቀን በዚህ ሁኔታ ይቀጥላል። ከዛ በኋላ ምንም የሚቀጥል ነገር የለም። ሙዚቃ የሚያጣጥመው ሰው ሙዚቃውን እያጣጠመ ይቀጥላል። አነኛቱን ባልደራሱ ምናምን የመሳሰሉ ሰርስረው መግባት የሚችሉ ስራዎችን የሰራ ሰው ነው። ያንን የሚጠብቁ ሰዎች አሉ። ሌላ ሀገራዊ ጉዳዮች ላይም ከዚህ ቀደም የተሰሩ ስራዎች አሉ። አሁን ደግሞ በዛ መንገድ በምን መንገድ መጥቷል የሚለውን ሰው ሊጠብቅ ይችላል። ምናልባት ከከተማ ልማት ጋር ተያይዞ ምንድነው ህንፃ ተገንብቶ ሰው ፈረሰ የሚል ግጥም ሊኖር ይችላል። ይህም መብት ነው። ምንም በዚህ ደረጃ እንትን ማለት የሚያስፈልግ ነገር አይደለም። እና ትልቁ ነገር የሆነ አጀንዳ በመጣ ቁጥር እሱ ላይ እየተንጠለጠሉ እሱ ላይ እየተሳፈሩ በሱ ላይ እየተንሳፈፉ መቀጠል የትም አያደርስም። የሆነ ቦታ ላይ መቆም አለበት፣ ይቆማልን ብዬ አምናለሁ። በዋናነት ኢትዮጵያ ውስጥ ሰዎች ጋዜጣዊ መግለጫም ይሁን ሌላውን በህጉ የተፈቀዱ ነገሮችን የማድረግ መብታቸው መገደብ የለበትም። የትኛውም የመገናኛ ብዙሃን የሚያስተላልፋቸውን ፕሮግራሞች በተመለከተ በህጉ የተፈቀዱ ነገሮችን እሱን መሰረት አድርጎ መሄዱን ማረጋገጥ ነው እንጂ ሰዎች ወይ ደግሞ ሀሳብ ኤዲት የሚደረግበት ሁኔታ እሱም አደገኛ ነገር ነው። ግርግሩ የአንድ ቀን ነው ወይ ደግሞ ግፋ ቢል የአንድ ሳምንት ነው። ሙዚቃው ግን እየተሰማ ይቀጥላል። ምንም እሱ ጥያቄ ውስጥ የሚገባ ነገር አይደለም። ምናልባት ግን በዚህ አጋጣሚና ሁኔታ ውስጥ በተለያየ መንገድ ተጽዕኖ ፈጣሪ የሆኑ የኪነ ጥበብ ሰዎችም ይሁን ሌሎች አካላትም በሀገራቸው ውስጥ እየተካሄደ ባለ ነገር ላይ ጎጂም ይሁን በጎ ነገር ላይ የራሳቸውን አዎንታዊ ሚና ለመጫወት መንቀሳቀሱ ደግሞ በጣም በጣም አስፈላጊ ነገር ነው። ንፋሱ ወደ አንድ አቅጣጫ በተዛባ መንገድ ወይ ደግሞ ሀገር ላይ ጉዳት በሚያደርስ መንገድ እየነፈሰ ከሆነ ጉዳት በሚያደርስ መንገድ ንፋሱን ማባባስ ነው የሚገባው ወይንስ ንፋሱን ለመክታት ሀገርን ለማርጋት በሚደረጉ ጥረቶች ላይ የራስን አስተዋጽኦ ማድረግ ነው የሚገባው? በእርግጥ ነው በየትኛውም ሁኔታ ውስጥ በጥፋት በክፋት በሀገር መብትና ነፃነት ላይ ተቃራኒ የሚሄድ አካል ካለ ከዛ በተቃራኒ መሄድና ያንን መታገል ያንን ማስተካከል እዛ ላይ ግፊት ማድረግ ተገቢ ነው። ነገር ግን ኢትዮጵያ ውስጥ ባለው ሁኔታ ውስጥ ብዙ ጊዜ በየአጋጣሚው በየእንትኑ ብናገረው ኢትዮጵያ ላለፉት 8 ዓመታት በቀውስ ውስጥ ትቀጥላለች። ከቀውስ እየወጣ መሆኑ ምንም የሚያጠራጥር አይደለም። አሁንም ያላለቁ ችግሮች መኖራቸውም የዛን ያህል ግልጽ ነው። ኢትዮጵያ በቀውስ ውስጥ እንድትቀጥል የአመፅ የግድያ ሁኔታ ውስጥ እንድትነከርና 8 ዓመታት በዛ መንገድ ውስጥ እንድትጓዝ ማን ምን አደረገ የሚለውን ነገር በተለያየ መንገድ የፖለቲካ ሁኔታ የሚከታተሉ ግንዛቤ ያላቸው ሰዎች ብቻ አይደሉም፣ ለሁሉም በአብዛኛው ዛሬ ላይ ግልጽ ይመስለኛል። ያኔ ንጹሃን ሲጨፈጨፉ የኢትዮጵያ መንግስት ትልቁ የሚጠየቅበት ነገር ካለ እንደ መንግስት ያንን ለምን አላቆመም ነበር? ገዳይና ሙሾ አውራጅ ያኔ የሚያደርጉት ነገር ሙሾ አውራጆቹ በገዳይና በመንግስት መካከል ልዩነት የለም የሚል ነገር ዘመቻ ነበር ሲያደርጉ የነበሩት። ዛሬ ገዳይና ሙሾ አውራጅ አንድ ማዕድ ላይ ቀርበው
አብረው ሲሰለፉ ከአስገዳይ ጋር ሲተባበሩ ማን ለምን እንደተገደለ በገዳይና በሞሾ አውራጅ መካከል የነበረው ግንኙነት አንዱ የመብት ተሟጋች ሌላው ገዳይ ምናምን ብቻ ሳይሆን ግድያው ለሁለቱም ወገኖች ይጠቅም ስለነበር እየተናበቡም እየተረጋገፉም በንጹሐን ደም ፖለቲካ ሲሰሩ የነበሩ ሰዎች መሆናቸው ዛሬ ላይ ከሚጠራጠሩበት በላይ መሻገር ችሏል። አሁን ኢትዮጵያ ውስጥ ያሉ ግጭቶችን በተመለከተ ግጭቶቹ እንዴት ተነሱ፣ ግጭቶቹ እንዴት ቀጠሉ፣ ግጭቶቹ እንዳይቆሙ ምክንያት የሆነው ማን ነው የሚለውም አብሮ ማየት ለዛ ችግር የሆኑ አካላትን በተመለከተ ጥሪ ማድረግ ከሚመለከታቸው ወይ ደግሞ ከየግነ ጥበብ በለው በየትኛውም ዘርፍ ካሉ ሰዎች የሚጠበቀው ይሄንን ሰዎች አየሩን የሞላው ዘመኑ በተወሰነ ደረጃ በተለይም ኢትዮጵያ ውስጥ ከለውጡ ጋር የመገናኛ ብዙሃን ከመጠን ያለፈ ልቅነቱ የፈጠራቸው ነገሮች አሉ። ኢንተርኔት መስፋፋቱ ያስከተለው ነገር አለ። ስለዚህ ሁሉም ሰው መረጃ መስማት የሚችልበት መረጃዎቹ ደግሞ በጠራ መንገድ ለሚሄዱ ሰው የሚፈልገውና የሚስማማውን እየሰማ በጥላቻ በምናምን ውስጥ የሚዳክርበት ሁኔታ ያስከተላቸው ነገሮች እነዛም እንዳሉ ግምት ውስጥ አስገብቶ በአጠቃላይ ሀገር ውስጥ ሰላም ተረጋግጦ ኢትዮጵያን በተባበረ ሀገራዊ ህልም ዙሪያ ሀገራዊ ዓላማ ዙሪያ በአንድነት ቆሞ በሚጓዙበት ጎዳና ላይ እንደ ዜጋ ማን ምን ማድረግ አለብኝ የሚለው እዛ ላይ ማዋጣት ከሁሉም ይጠበቃል። ጩኸት ተፈርቶ አየሩን የሆነ ነገር ለተወሰነ ጊዜው ተቆጣጥሮታል ተብሎ ማድረግ የሚገባን ነገር በወቅቱና በተገቢው ጊዜ አለማድረግ ኃላፊነት ከሚሰማቸው ሰዎች የሚጠበቅ ነው ብዬም አላምንም። በአጠቃላይ ኢትዮጵያ ውስጥ ካሉ ጉዳዮች ጋር በተያያዘ የትኛውም ዘርፍ ያለው አካል ቆም ብሎ ኢትዮጵያ ውስጥ ምን እየተካሄደ ነው፣ ማን ምን እያደረገ ነው፣ በችግሩ ማን ባለቤት ነው፣ የችግሩ መፍትሄ እንዳያገኝ እነማን እንቅፋት ፈጥረዋል፣ በዚህ ዙሪያ መሰረት አድርጎ መንቀሳቀሱ ጥሩ ነው ብዬ እንዳለ ምናልባት ቀጣዩ አጀንዳ ትግራይ ውስጥ የሚፈጠረውን ነገር ምን ያህል እሱ ላይ ሊንጠለጠሉ እንደሚችሉ እንግዲህ ወደፊት የምናየው ነው። ትግራይ ውስጥ የሚፈጠረው ነገር ምቾት የሚነሳጣቸው እንዳልሆነ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ትልቁ ብዙ ተስፋ የሚያደርጉት ኢትዮጵያ ውስጥ ስልጣን ያለውን መንግስት ለመቀናቀን በትግራይ በኩል ያለው የቲፒኤልኤፍ ኃይል ሰብሰብ ብሎ ተባብሮ የኢትዮጵያ መንግስት እንዲገዳደር ከምር የመፈለግ ነገር ነበር። አይናቸው እያየ ቲፒኤልኤፍ የሚባለው ቡድን እየሟሟ እየሟሸሸ ከምንም በላይ ደግሞ የቆመበት መሬት ወደ ረመጥነት እየተቀየረበት የመጣ ኃይል መሆኑ እሱ የሚፈጠርባቸው ጫና እንዳለ በግልጽ የሚታወቅ ነገር ነው። የጀነራል ታደሰ ለሁለተኛ ዙር ማለትም ለተጨማሪ 1 ዓመት ከሚያዝያ 1 2018 እስከ መጋቢት 30 2019 በጠቅላይ ሚኒስትር አብይ መሾማቸውን ተከትሎ እንግዲህ ትግራይ ውስጥ የተፈጠረውን ነገር በግልጽ እያየን ነው። ራሳቸው ጀነራል ታደሰ ወረደ በትናንትናው ዕለት የሰጡት ጋዜጣዊ መግለጫ ግልጽ አድርገዋል። ወደ አዲስ አበባ መሄዳቸው፣ ከአዲስ አበባ ሲመለሱ ሹመታቸውን አስቀጥለው መቀሌ መድረሳቸው እዛ መካከላቸው የፈጠረውን ነገር ግልጽ አድርገዋል። ግልጽ ያደረጉት ከእርሳቸው በተቃራኒ ያሉ ሰዎች በአደባባይ የሚያደርጉት ጫጫታና በተግባር ሲያደርጉት የነበረው መካከል ያለውን ልዩነት ግልጽ አድርገዋል። ወደ አዲስ አበባ በፌዴራል መንግስት ተጠርቶ መሄዳቸውን፣ ወደ አዲስ አበባ ፌዴራል መንግስት ተጠርተው ሲሄዱ ግን ከህወሓት ማለትም በኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ ተብሎ ከተፈረጀው ህወሓት ሊቀመንበር ዶክተር ደብረጽዮን ጋር መነጋገራቸውን፣ መክረውም ስምምነት ፈጽመው በስምምነቱ መሰረት ወደ አዲስ አበባ መሄዳቸውን ገልጸዋል። ባደበታቸው ማለት ነው። ትናንት ለትግራይ መገናኛ ብዙኃን በሰጡት ጋዜጣዊ መግለጫ ላይ
ዶክተር ደብረጽዮን እና ቡድናቸው ልክ እንደተሾሙ እኛ በሌለንበት እኛ ባልተሳተፍንበት ሹመቱ ተሰጠ በሚል ተቃውሞ ማቅረባቸውም ያው ግልጽ ሆኗል። እሱም በወቅቱም ተተችቷል፣ እኛም አንስተነዋል። የፕሪቶሪያዊ ሰላም ስምምነት አንቀጽ 10 ላይ የትግራይ ጊዜ አስተዳደር መመስረትን ሁለቱ ተፈራራሚ አካላት ያን ያደርጋሉ ይላል። በጋራ ተመስርቷል። ከዛ በኋላ መሪዎች በተቀያየሩ ቁጥር፣ ፕሬዝዳንት በተቀየረ ቁጥር በጋራ ስምምነት ፕሬዝዳንት ይቀየራል የሚል እዛ ላይ የተቀመጠ ነገር የለም። ይልቁንም ያንን መሰረት አድርጎ በወጣ የሚኒስትሮች ምክር ቤት ደንብ መሰረት ያን የሚኒስትሮች ምክር ቤት ደንብ ራሳቸውም የተቀበሉት ጉዳይ ስለሆነ ከዛ በኋላ ሁለቱ ነገሮችን አጣጥመው መሄድ ነው። የሚኒስትሮች ምክር ቤት ደንብ ላይ ጠቅላይ ሚኒስትሩ የክልሉን ፕሬዝዳንት የመሾም ስልጣን እንዳለው ግልጽ ስላደረገ በዛ መሰረት ሹመቱ ተሰጥቷል። ሹመቱንም ጀነራል ታደሰ ተቀብለዋል። ምናልባት አዲሱ ነገር በጋዜጣዊ መግለጫቸው ላይ ሹመቱን ከመገናኛ ብዙሃን እርሳቸውም እንደሰሙ ገልጸዋል። ግን ተቀብለውታል። መቀሌ ሲደርሱ ህወሓት ሹመቱን አልቀበለውም ወይ ደግሞ የለሁበትም የሚል መግለጫ ማውጣቱን ብቻ ሳይሆን ከእርሳቸው ጋር በተነጋገሩበት ወቅት እንደማይቀበሉት ሹመቱን ነግረዋቸዋል። በዛም ሳይወሰኑ እርሳቸውን ሹመቱን አልቀበልም ብለው ጋዜጣዊ መግለጫ እንዲሰጡም ገፍተዋቸዋል። ያንን ግን እንደማያደርጉት ሁሉ ነገር በህግና በስርዓት መመራት እንዳለበት አልቀበልም ማለት መብት ነው። ግን እኔ የተቀበልኩትም እንደ ሕፃን ጨዋታ የሆነ እዚህ ጋር ደረስኩ በኋላ ይሄን አላደርግም በሚል ነገሩን በግልጽ አስቀምጠዋል። እንግዲህ አለመስማማቱ ወይም አለመግባባቱ እዚህ ደረጃ ላይ መድረሱን ተከትሎ ህዝባዊ ወያኔ ሓርነት ትግራይ በእነ ዶክተር ደብረጽዮን የሚመራው ቡድን ያው በወጡ መረጃዎች በዛሬው ዕለት አክሱም ከተማ የማዕከላዊ ኮሚቴ ስብሰባ እንደሚያደርግ ገልጿል። ስብሰባው እስከ ነገ ይቀጥላል የተባለው በስብሰባው ማጠቃለያ የሚወጣው ውሳኔ ጀነራል ታደሰም ግልጽ አድርገውታል። የቀደመው የትግራይ ጊዜ አስተዳደር እንዲመለስ ወስነዋል የተባለው የትግራይ ጊዜ አስተዳደር ማለት የትግራይ የቀድሞ አስተዳደር እንዲመለስ ውሳኔ ማሳለፋቸው ነው። ደግሞ እንደዚህ አይነት ግፊት እያደረጉ መሆናቸውን እሳቸው ግልጽ አድርጓል። ስለዚህ ማዕከላዊ ኮሚቴው ስብሰባ በስብሰባው አጠቃላይ መግለጫ ያወጣል። በመግለጫው መሰረትም የነበረው አስተዳደር መመለስ አለበት የሚል ወደዛ አይነት አስማሚያ ወይ ደግሞ መንገድ እየሄዱ መሆናቸውን የሚያመለክቱ ነገሮች እንግዲህ እየወጡ ነው። ዶክተር ደብረጽዮን የሚያደርጉትን ከልክ ያለፈ መንቀዥቀዥ ዛሬ የቲፒኤልኤፍ ደጋፊዎች የዶክተር ደብረጽዮን ጭምር አምላኪዎች የነበሩ በአደባባይ ሰውየውን ጤንነታቸው ችግር ውስጥ እንደገባ በግልጽ እየተናገሩ ነው። በአንድ የአእምሮ ችግር ባለበት ሰው ሳቢያ ትግራይ ዋጋ መክፈል የለባትም የሚል በቲፒኤልኤፍ ካምፕ በአደባባይ በግልጽ እየተነገረ ያለ ነገር ነው። በሌላም በኩል ደግሞ በጀነራል ታደሰ ጋር ያላቸው ውዝግብ ጀነራሉ ይህ ሁሉ ግፊት እየተደረገባቸው ያለው በአካባቢያቸው የሚል ደግሞ ሌላ ነገር ተነስቷል። ተደራጅተው እርሳቸውን ከሂደቱ ለመውጣት የሚሞክሩት እነ ዶክተር ደብረጽዮን እነ ወይዘሮ ፈትለወርቅ የአድዋ አካባቢ ሰው ስለሆኑ ጀነራል ታደሰ ደግሞ ያው የእንደርታ ምናምን አካባቢ ሰው ስለሆኑ በዚህ የተነሳ ነው ሹመቷቸውን ሊቀበሉ ያልፈለጉት። ከመነሻውም ጀምሮ ስልጣን ከያዙ ጀምሮ ሲገፋቸው የቆዩት የሚለውም ነገር ደግሞ በአደባባይ የተነሳ ነው። ይሄንን ለመደገፍና ይሄን ደግሞ ዛሬ የተጀመረ አይደለም፣ ዛሬ ላይ ሆነን ስናያስበው ትላንት የነበረውን ነገር ስንገመግመው ገረመን የሚሉ ማህበራዊ ገጾች ላይ የሚወጡ መልእክቶችም ይህንኑ የሚያጠናክሩ ሆኖ ተገኝቷል። የኢትዮጵያ ብሔራዊ መረጃና ደህንነት መስሪያ ቤት ባልደረባ የነበረ ሰው የህወሓትን ክፍፍል ተከትሎ የእንደርታና የሆራ አካባቢ ሰዎች የዛን ጊዜ ከብሔራዊ መረጃና ደህንነት መስሪያ ቤት እንዴት አድርገው ተጠርገው እንደወጡ በትግርኛ የጻፈውን አሱ አብርሃም በማህበራዊ ገጹ ላይ ከነ ትርጉም ያወጣውን ተመልክተነዋል።
አትክልቲ አብርሃም የተባለ የቀድሞ ብሔራዊ መረጃና ደህንነት መስሪያ ቤት ባልደረባ የጻፈው ነው። 1993 ዓ.ም ለሁለት ስትከፈል ህወሓት ማለት ነው ከብሔራዊ ደህንነት ቢሮ ስንሰራ የነበርን የእንደርታ ልጆች በጥርጣሬ ከዚህ ቢሮ እንዲልኩ ተብሎ በመወሰኑ ወደ ኢሚግሬሽን እንድንዛወር ተደረገ። ከነዚህ አንዱ የታደሰ ወረደ ወንድም ነበር። በኋላ የታደሰ ወረደ ወንድም ስለሆነ መጥፎ ስሜት እንዳይሰማው ተብሎ ወደ ስደተኞች አስተዳደር እንዲቀየር ተደረገ። 5 ሰዎች የእንደርታና የራያ ልጆች እንዲሁም የተወሰኑ የአጋሜ ልጆች ኢሚግሬሽን እንድንመደብ ተደረገ። አብርሃ ላይ የተባለ ከኛ ጋር ተቀላቅሎ ወደ ኢሚግሬሽን ተዛወረ። በወሩ ወደ ቦታው ብሔራዊ ደህንነት መለሱት። ሁልጊዜም በጣም ነው የሚገርመኝ በሚል ይሄ እንግዲህ በማህበራዊ መድረክ ላይ ተጽፎ ወጥቷል ማለት ነው። አሁን ጀነራል ታደሰ ላይ የሚደረገውን ግፊት መሰረት አድርጎ ይሄ ግፊቱ በሌላ ነገር ሳይሆን በአካባቢያቸው ነው ወደሚል ነገር እንግዲህ እየመጣ ነው ማለት ነው። በሌላ በኩል ደግሞ ድምፃዊ ህዝባዊ ወያኔ ሓርነት ትግራይ ልሳን የሆነው ወየን ላይ በዩቲዩብ ገጹ ላይ አንድ የህወሓት ደጋፊ የሆነ ሰው እዛ ላይ የጀነራሉን በመተቸት በትግርኛ ቋንቋ አስተላልፎ እንደዚሁ በተመሳሳይ እሱ አብርሃ ላይ የወጣ ተመልክቻለሁ። የትግራይ ህዝብ ወይ ከአዲስ አበባ የሚላክ ማንኛውንም ስለኔ አንተን ለመጥፋት የሚያገለግል መሳሪያ መሆኑን እወቅ። የታደሰ ወረደ ጊዜ አስተዳደር አንተን የሚበትን ነው። ይህን አስተዳደር ተጠይፈው፣ ካልሆነ ግን ጊዜ አስተዳደሩን አምነህ ከተቀበልክ በራስ ላይ ጥፋት እንዳወጅክ ቁጠረው። ይልቅንም ከፕሪቶሪያ ስምምነት በፊት የነበረውን የቀድሞ መንግስት ምክር ቤት ዳግም ለመተከል ተረባረብ ይላል። ካብኡ ዝመፀልካ ምስለኒ ብፅንተት ከጥፈአካ ሓደ መሳርሒ ዝኾነ እዩ። ብስሩ ነዚ ከይትሰምዕ ብወረዳ ቤት ምክሪ ካቢልካ ብህፁፅ ማለት እዩ ወሲንካ መንግስትካ መለስ ደቅካ አክም ናብ መቐተ ሃይልካ። ይሄ ግለሰብ እንግዲህ የእነ ዶክተር ደብረጽዮን የአክሱም ስብሰባ ምን እንደሆነ ፍንጭ የሰጠ ነው ማለት ነው። አክሱም ላይ የሚያደርጉ ስብሰባ የቀድሞውን አስተዳደር ለመትከል ተረባረብ የሚል ጥሪ እንግዲህ እየቀረበ ነው። በአንድ በኩል የቀድሞውን አስተዳደር ለመትከል ተረባረብ የሚለው አስገራሚ ነገር የሚሆነው አንደኛ ትግራይ የኢትዮጵያ አካል ነች። በኢትዮጵያ ህገ መንግስት መሰረት ምርጫ ለማድረግ ህዝበ ውሳኔ ለማድረግ አንድ የኢትዮጵያ ብሔራዊ የምርጫ ቦርድ የሚባል አካል ብቻ ነው የኃላፊነትና ስልጣን ያለው። ስለዚህ ይህን ተላልፈው የራሳቸው ምርጫ ኮሚሽን አቋቁመው ያካሄዱት ምርጫ በመሆኑ በኢትዮጵያ ህገ መንግስት መሰረት ህገወጥ ነው። ሁለተኛ ያን ሂደት አልፈው ህጋዊ ነን ብለው ራሳቸውን ቢያሳምኑ እንኳን በመስከረም 2013 ምክር ቤት መስርቶ ፕሬዝዳንት የሰየመ ምክር ቤት ስለሆነ የስልጣን ዘመኑ መስከረም 2018 ላይ ከዛሬ 7 ወር በፊት አብቅቷል። ይህንን እንኳን መለስ ብሎ ማስታወስ የሚችሉ አይመስልም። ይሄ ማለት ብቻ ሳይሆን ያን አስተዳደር እንመሰርታለን መልሳለን ማለት በፕሪቶሪያ ሰላም ስምምነት ህገ ወጥ ነው መፍረስ አለበት ብለው የወሰኑትን አካል መልሰን እንተክላለን ሲሉ የፕሪቶሪያ የሰላም ስምምነት ለመጣስና ለመደምሰስ ሙሉ በሙሉ መዘጋጀታቸውን የሚያረጋግጥ ነው። ይሄ ሲሆን የፕሪቶሪያ የሰላም ስምምነት ያፈራረሙ የታዘቡ አካላት ደግሞ በዚህ ጉዳይ ላይ ምን አቋም እንደሚኖራቸው የሚያጠራጥር አይመስለኝም። እነዚህ አካላት ይህንን ነገር ወደ ተግባር እንመነዝራለን ብለው እንቅስቃሴ ሲያደርጉ ከዚህ ቀደም ጀነራል ያሉት ነገር አለ። እኔ ታደለ ጌታቸው ረዳ አይደለሁም ብለዋል። ጌታቸው ረዳ ያልሆኑበት አንደኛው ምክንያት በህወሓት ትግል ውስጥ ያለፉ መሆናቸው፣ በሌላም በኩል በወታደሩ አመራር ውስጥ ያሉና በተወሰነ ደረጃ መዋቅር እንዳላቸው መታመኑ፣ እንደ አቶ ጌታቸው የተንሳፈፉ አለመሆናቸው እሱን ይተማመናሉ ማለት ነው። አሁንም በሰጡት መግለጫ 50 ዓመት የታገልኩበትን ነገር ጥዬ
ትግራይ ለቅቄ የትም አልሄድም ብለው ደግሞ ግልጽ አድርጓል። እነ ዶክተር ደብረጽዮን ህግ ያሉት ህገ ወጥ የሆነውን ቡድን እንመልሳለን ብለው የሚያደርጉት እንቅስቃሴ ከጀነራል ታደሰ እና ምናልባትም እነሱ ካልጠበቋቸውና ከማይገምቷቸው ሰራዊት ውስጥ ካሉ ሌሎች አካላትም ጋር በግልጽ ግጭት ውስጥ ያስገባቸዋል። ከፌዴራሉ መንግስት ጋር የለየለት ግጭት ውስጥ ያስገባል። የፕሪቶሪያ የሰላም ስምምነት የፈራረሙና የታዘቡ አካላት የኢትዮጵያ መንግስት የትኛውንም እርምጃ ለመውሰድ ማረጋገጫ እንደሰጡት ተደርጎ ስለሚታመን ከዚህ በኋላ የትኛው ነገር ወደዛ ለመሄድ ያለውን እድል ያሰፋል። እርግጥ የፌዴራል መንግስቱ ወደዛም ሳይሄድ የሚያደርጓቸው እንቅስቃሴዎች እንዳሉ የተለያዩ መንገድ እየታየ ነው። የኤርትራ መንግስት በማናቸው መንገድ የጀነራል ታደሰ ወረደ አስተዳደር ትግራይ ውስጥ መቀጠሉን ስለማይቀበል ግፊት እያደረገ መሆኑ ያንን ግፊት ደግሞ ለማጠናከር በተለያዩ አካባቢዎች የፋኖ ኃይሎችና ህወሓቶች ተባብረው አንዳንድ አካባቢ ላይ ጥቃት ለመክፈት እየሞከሩ መሆናቸው እንግዲህ ከትናንት ወዲያ ጀምሮ እየተሰማ ነው። መጠነ ሰፊ በየሁሉም አቅጣጫ እየተደረገ ነው። የነ ዶክተር ደብረጽዮን እንቅስቃሴ ምናልባት ወደ ሙሉ ግጭት ሊያስገባ ይችላል ወይ? በሂደት የምናየው ነገር ነው። ግጭቱ ግን ከፌዴራል መንግስት ጋር ከመሆኑ በፊት እዛው ከነ ጀነራል ታደሰ ጋር ግጭት ውስጥ ይገባሉ። እዛው ግጭት ውስጥ ሲገቡ ፌዴራል መንግስት ገለልተኛ ሆኖ ዳር ተመልካች ይሆናል ማለት አይደለም። የትግራይ የሰላም ኃይሎች ትግራይ ውስጥ ነፃነትን ለማምጣት የሚያደርጉትን ትግል የሚደግፍ እንቅስቃሴ ትግራይ ውስጥ ካለ ጀነራል ታደሰ ስለሆኑ ወይ ደግሞ የአካል ስለሆኑ ተብሎ እዛ ጋር ተመልካች አይሆንም። ያን ሂደት ለመቀልበስና ከምንም በላይ ኤርትራ ትግራይ ውስጥ ፈላጭ ቆራጭ የሆነበትን የኤርትራ መንግስት የትግራይ ውስጥ ፈላጭ ቆራጭ የሆነበትን መንገድ ለአንድና ለመጨረሻ ጊዜ ለመክታት ወደ እንቅስቃሴ ውስጥ መግባታቸው የሚጠበቅ ነገር ነው። እናም ትግራይ ውስጥ እየሆነ ያለው ነገር በቀጣዮቹ ቀናት ምናልባትም ዛሬ ሊሆን ይችላል። በእርግጠኝነት የሚጠበቀው ነገ ማዕከላዊ ኮሚቴ ስብሰባ ያበቃል። ስብሰባውን ማብቃት ተከትሎ ውሳኔያቸውን ይናገራሉ። ልክ ከዚህ ቀደም ያደረጉት ነገር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ጉባኤ ከማካሄዳችሁ በፊት 15 ቀን ነው 3 ሳምንት አሳውቆኝ ያለውን ህግ ጥሰው እናቶ ጌታቸውን ለማሳወቅ ብለው ቀኑን ሳይጠብቁ ጉባኤ አካሄዱ። ህገ ወጥ በሆነው ጉባኤ እናቶ ጌታቸውን ጨምሮ 14 የማዕከላዊ ኮሚቴ አባረሩ፣ አመራር ሰየሙ። ከዛ በኋላ ትግራይን እያስተዳደረ ያለው አካል ህወሓትን የሚወክል ስላልሆነ ማስተካከያ እናደርጋለን የሚል መግለጫ ሰጡ። ያንን መግለጫ ተከትሎ በጥር ወር 2017 ዓ.ም የቲፒኤልኤፍ ታጣቂ አዛዦች ተሰባስበው ልክ ነው ህወሓት ነው አስተዳደሩ ማረከብ ያለበት ብለው ውሳኔ ያሳለፉ። ያ ውሳኔ እዛው ካሉ ሌሎች ወታደራዊ አመራሮች ጋር ግጭት አስገባ። ያ ግጭት የትግራይ የሰላም ኃይል እንዲፈጠር ምክንያት ሆነ። ያ የትግራይ የሰላም ኃይል ቢያንስ በቲፒኤልኤፍ ትግል ውስጥ ያለፉ በኢትዮጵያ መከላከያ ሰራዊት ውስጥ የሚያገለግሉ በርካታ ጀነራሎች እዚህ ኃይል ውስጥ እንዲገቡ መንገድ ፈጠረ። ያ የተሰባሰቡ ሰዎች የህወሓት አስተዳደሩ መረከብ አለበት የፕሪቶሪያ ፈራሚ ስለሆነ በሚል አቶ ጌታቸውን ለማውረድ ያደረጉት እንቅስቃሴ አቶ ጌታቸውን አውረዱ። ዶክተር ደብረጽዮንን ጠቅላይ ሚኒስትር አብይ ስላልተቀበሉ ጀነራል ታደሰ እንደ አማራጭ ስለተወሰዱ እሳቸው ተሾሙ። ይህን የማነሳው ለምንድን ነው? የማዕከላዊ ኮሚቴው ልክ ከወሰነ በኋላ ወታደራዊ አዛዦቹ ተሰባስበው ጀነራል ታደሰን በህጉ መሰረት ስልጣን ልቀቅ ወደሚል ነገር ሊሄዱ ይችላሉ። የነሱ እንትን ውስጥ ይገባል። በእርግጠኝነት ስንት ወታደራዊ አዛዦች ከእሳቸው ጋር እንዳሉ መናገር ቢያስቸግርም ግን ጀነራሉ ብቻቸውን እንዳልሆኑ በታጣቂ ውስጥም የተወሰነ ኃይል እንዳላቸው
ከፖለቲካ አመራሩ በእርግጠኝነት የሚታወቁ ሰዎችም አብረዋቸው እንደሆኑ ስለሚታወቅ የሚፈጠረው ነገር ዝም ብሎ ተሰብስበው መጥተው ሂድ ብለው ራሳቸው ሊቀመጡ የሚችሉበት እድል ያለ አይመስልም። ይሄ ትግራይ ውስጥ የተፈጠረው ሁኔታ ምናልባትም ችግሮች ቀውስ ባልተባባሰበት መንገድ ሂደቶችን ለመፍታት ያለውን እድል እያሰፋ መጥቶ ምናልባት አሁን ውጥረት የተሞላበት ነገር ቢሆንም በውጥረቱ መሃል ደግሞ ቢያንስ በጋራ ቆመው ችግር የሚፈጥሩ ኃይሎች በጋራ መቆም የማይችሉበት ሁኔታ መፈጠሩም ትግራይ ውስጥ የጥይት ድምፅ እንዳይጮህ ለማድረግ ያለውን እድል ያሰፋል። የሚጮህ ከሆነም የተወሰኑ ቀናት ግርግር የሆነና ለዘላቂው መውጫ መንገድ ለማስገኘት እዛ አካባቢ ላይ ኤርትራን ፈላጭ ቆራጭነት ለመክታትም ያለውን እድል ያሰፋል። ህወሓትን ማለትም የዶክተር ደብረጽዮንን ቡድን ከሞት እናድነዋለን፣ እነ ጀነራል ታደሰን ከስልጣን አውርደን እነሱን እናስቀጥላለን ብሎ የኤርትራ መንግስት ዋጋ ለመክፈል ከተዘጋጀም ኤርትራን ለማዳን የሚችልበትን ዋጋ አስቀድሞ ለማጣት ወስኗል ማለት ነው። አንድ ወደ ግብጽ ምናምን የኤርትራ ልኡካን ተጉዞ ነበር። በጣም የገረመኝ ነገር የልኡካን ቡድን ውስጥ ብዙ ጊዜ ወደ ውጭ ምናምን በሚደረጉ ጉዞዎች ላይ የውጭ ጉዳይ ሚኒስትሩ አቶ ኡስማን ሳላህ ነበሩ የሚጓዙት። አቶ የማነ ገብረአብም አብረው ብዙ ጊዜ ይጓዙ ነበር። ከተወሰነ ጊዜ በኋላ የውጭ ጉዞ ላይ አቶ የማነ ገብረአብ የሉም። አሁን ደግሞ አቶ ኡስማን ሳላህ በሌሉበት የኤርትራ የልኡካን ቡድን ወደ ግብጽ ተጉዟል። ጉዟቸው ሳይሆን የሚገርመው አቶ ኡስማን አለመኖራቸውም ሳይሆን የሚገርመው ጉዞ ያደረጉት የንግድ የምናምን ሚኒስትር ወይ ደግሞ የኢኮኖሚ ዘርፍ ኃላፊ የሆኑ ሰው ጭምርት ጉዞ አደረጉ ተብሎ አቶ የማነ ገብረ መስቀል የኤርትራ ማስታወቂያ ሚኒስትሩ ገጽ ላይ የኤርትራ ባለስልጣናት አገኟቸው የሚሏቸው የኢንዱስትሪ የባንክ የምናምን ኃላፊዎችን ነው። አቶ የማነ ታስተው ይሁን ሌላ ፎቶ እንለጥፋለን ብለው ይሁን ግን የሄዱት ልኡካን ከግብፁ የውጭ ጉዳይ ሚኒስትር ጋር አብረው ምንድነው የተነሱትን ፎቶ አብረው ወጥቷል። ምናልባት እንግዲህ እንደተባለው በኢኮኖሚ ምናምን ጉዳዮች ላይ ያተኮረ ስለሆነ ነው። ያ ከሆነ ለምን የግብፁን የውጭ ጉዳይ ሚኒስትር ዶክተር ባደል አብዱላቲን አነጋገሯቸው ማለት ለምን ከባድ ሆነ? ፎቶቸው በግልጽ እየታየ ከሌሎች ሰዎች ጋር ተነጋገሩ የሚለው ለምን መጣ? እንዳልኩት አቶ የማነ ትንሽ ቆየት አሉ፣ ወደ ውጭ የሚደረግ ጉዞ ላይ የሉም። አቶ ኡስማን ደግሞ አሁን አለመኖራቸው እሳቸውም በተመሳሳይ በፕሬዝዳንት ኢሳያስ ጥርጣሬ ውስጥ ገብተው የሆነ ሁለቱ ጥርጣሬ ውስጥ ገብተው ነው ወይስ ደክሟቸዋል ብለው ደግሞ ሌሎችን እያንቀሳቀሱ ነው ወይ? እሱ እንግዲህ ኤርትራ ውስጥም ያለው ሁኔታ ጤነኛ ነው ወይ የሚል አብሮም ጥያቄ ለማንሳት የሚያስችል ይመስለኛል። በአጠቃላይ የኤርትራ መንግስት የጀነራል ታደሰን ተሾሞ መሄድ እንዳልፈለገ በኤርትራ ተማምነው እነ ዶክተር ደብረጽዮንም ስልጣኑን ምንድነው ጀነራል አንስተን ስልጣን ረከባለን እያሉ እየተንቀሳቀሱ መሆኑን ጀነራሉም ደግሞ በቀላሉ እንደማይሄዱ በማያጠራጥር መልኩ እርሳቸውም እያረጋገጡ መገኘታቸው በቀጣዮቹ ቀናት ውስጥ ምን አይነት ሁኔታ ይፈጠራል፣ ያስወዴት ያመራናል የሚለው የምናየው ይሆናል። ምናልባት ትግራይ ውስጥ የሃይማኖት አባቶች፣ የሀገር ሽማግሌዎች ገብተው ሂደቱን ሊያቆሙት ይችላሉ። በተአምር ለምንድን ነው በተአምር ብለው? የሃይማኖት አባቶቹ
እዛ በቲፒኤልኤፎችም ሆነ በሌላ አካል የሚሰሙ የሚደመጡ አይደለም። መደመጥና መሰማት ይችሉ ኖሮ ከዚህ ቀደም ብዙ ነገር ማስተካከል ይችሉ ነበር። ላለመደመጥና ለመሰማታቸው ሙሉ በሙሉ በቲፒኤልኤፍ ቁጥጥር ስር መውደቃቸው ቲፒኤልኤፍ የሚፈልገውን ሲያደርጉ መኖራቸው የፈጠረው ክፍተትም ጭምር ነው። ቲፒኤልኤፍ የኢትዮጵያን ማዕከላዊ መንግስት በያዘበት ወቅት አጠቃላይ ኢትዮጵያ ውስጥ የእምነት ተቋማትን በመዳፉ አድርጎ በዚህ ግቡ በዚህ ውጡ ውሃ ማቆር የሚል መንገድ ሲከተል የሃይማኖት አባቶቹ መግለጫ ሲያወጡ የተጀመረውን ውሃ ማቆርም ቀጥሎ የሚል ነገር የሚከቱበትንም ዘመን እናስታውሳለን። ትግራይ ውስጥ ብቻቸውን ሌሎቹን የሃይማኖት አባቶች ስላገኘ የፈቀደውን ነገር ሲፈጽም ቆይቷል። ሌላው ቀርቶ የትግራይ ኦርቶዶክስ የሚባለው አመጣጡ በቲፒኤልኤፍ ውሳኔና ፍላጎት እንደሆነ እዛ ሂደት ውስጥ የነበሩ ሰዎች በአደባባይ ወጥተው የመሰከሩት ነው። ስለዚህ ሃይማኖት አባቶቹ እንደ ሃይማኖት አባት ለመፈራት ለመከበር የመጀመሪያው ተግባር እምነታቸውን ነፃነት ማረጋገጥ ነበር። ያንን ማድረግ ባለመቻላቸው የሚፈራቸው የሚያከብራቸው ስለሌለ ምንም ነገር ማድረግ እንደማይችሉ በእርግጠኝነት መናገር ይቻላል። ወደ ግጭት እንዳይገቡ ሊያደርግ የሚችል የሃይማኖት አባት የሀገር ሽማግሌ ጉዳይ ሳይሆን ሁኔታዎችን ገምግመው እነ ዶክተር ደብረጽዮን የሆነ ከመላተም ውጭ የሚቀመጡበት ወንበር እንደሌለ መገንዘብ የሚችሉበት ሁኔታ ከተፈጠረ ምናልባት ወደ ግጭት ሳይኬድ ሁኔታዎች ሊቆም ይችላል። ከዛ ውጭ ግን ያለው ሁኔታ ወደ ግጭት የመሄድ እድሉ ሰፊ ነው። አጠቃላይ ሁኔታዎችም ደግሞ አንድ ላይ እልባት የማግኘት ሁኔታዎችም ይፈጠራሉ ተብሎ ይታመናል። ይሄ እዛ አካባቢ ያለው ነገር ብሶት ካምፕ ላለው ትግራይ ውስጥ ያኮረፉ ያመፁ አንድ ላይ ተሰብስበው በሌላ በኩል ከአነስተኛና ጥቃቅን ኃይሎቹ ጋር ተባብሎ ኢትዮጵያ መንግስት ላይ ጫና መፍጠር ይችላሉ የሚል ተስፋ የሚያደርጉ አካላት ተስፋቸው በየቦታው ሲመክን እንጂ ተስፋቸው መሬት የሚይዝበት ሁኔታ እንደሌለም እየታየ በመምጣቱ በዛም ደስተኛ አይደሉም እና እንግዲህ ቀደም ሲል እንዳልኩ በመግቢያ ላይ ቴዲ አጀንዳ ላይ መንጠልጠላቸው መድረሻ የማጣት መሄጃ የማጣት ነገር ስለሆነ አሁን ደግሞ ቀጣይ የሚነሳ ነገር ካለ ደግሞ እዛው ላይ እንጠለጠላሉ። የሆርሙዝ ሰርጥ አሁን ከዚህ በላይ ከዶናልድ ትራምፕ የምንረዳው ሁለተኛው ዙር ንግግር ሐሙስ መጀመሪያ ላይ ኢስላማባድ ወይ ጄኔቭ የሚል ነገር ነበር። አሁን ኢስላማባድ የመሆኑ ድል ያው አመዝኗል። ነገሮች እዛ ሳይደርሱ ከበስተጀርባ በተሰሩ ስራዎች ያለቁ ይመስላሉ። ምናልባትም የኒኩለር ኃይል ግንባታ ጋር ያለው ነገር ነው ዋናው ልዩነት መንስኤ። የኒኩለር ኃይል ጨርሶ እንዳትገነባ ለሰላማዊ አገልግሎት የሚውለንም ቢሆን ለሚቀጥሉት 20 ዓመታት እሱን የማበልጸግ ጉዳይ እንድታቆም ነው እንግዲህ በአሜሪካ በኩል የጠየቀው። ያንን አላደርግም ያለችው። አሁን ምናልባት ካሉ አንዳንድ በጉዳዩ ላይ ከወጡ ተንታኞች እንደምናየው የጊዜ ገደቡን 20 ዓመት የሚለውን ነገር በ5 እና በ10 ዓመታት ውስጥ ምንም ነገር እንዳሰራ የኒኩለር ኃይሉን ግን ጨርሶ እንደማትገነባ እሱን ዋስትና የምሰጥበት ሁኔታ ላይ ያ ከተደረገ ወደ ስምምነት ያምራሉ። ስምምነት ካመሩ ሆርሙዝን ለዘላቂነት ይከፈታል። ያንን ለመክፈት ደግሞ የአውሮፓ መንግስታት ለዘላቂነት ያንን በር ክፍት ለማድረግ አሜሪካም ኢራንም እስራኤልን በሌሉበት ሁኔታ ውስጥ ያንን ነገር ዘላቂ ነገር እናደርጋለን በሚል እነሱ የሰጡት ነገር ያለ። ይህንን ማነሳው ምንድን ነው ከነዳጅ ጋር ከምናምን ጋር ተያይዞ እሱ ላይ ለመንጠልጠል የተደረገው ነገር ከዚህ በላይ ብዙ ርቀት ስለማይሄድ ምን ላይ እንደሚንጠለጠሉ እያሰቡ በነገራችን ላይ ምን ይመጣል ብለውም አንዳንዴ ቢጨነቁም አይመስለኝም። ሲደርስ ነው የሚንጠለጠሉት እና በዛ በኩል አጠቃላይ እነሱ የሚንጠለጠሉበት ነገር ማጣታቸው ለኢትዮጵያ በጎ ነገር ነው። ኢትዮጵያ ውስጥ ያሉ ችግሮች በዘላቂነት መወገድ በተለይ ገጠር ያለው ሕዝብ በችግሩ ስላለው ሕዝብ ዘላቂ መውጫ ነው። ስለዚህ በየትኛው መንገድ ያሉ ሁኔታዎችን
በሰላማዊ መንገድ በውይይት በንግግር የሚፈቱበት እድል እስከ መጨረሻው በየትኛውም ቀዳዳና ሁኔታ ትግራይ ውስጥ የተፈጠረውም በነ ጀነራል ታደሰና በቲፒኤልኤፍ መካከል ማነጋገር የሚችል አካል ኖሮ እሱን ቢፈታው በአጠቃላይ በኢትዮጵያ ደረጃ ያለውንም በዛ መንገድ እልባት ቢያገኝ ሁሉም የሚመኘው ሰላምን የሚወደው አካል የሚፈልገው ይሄ ነው። ይህም እንደሚሆን እንግዲህ ተስፋ እናደርጋለን። በተስፋም እንደገናም ደግሞ በስራ ብዙ ነገሮች እንደሚለወጡም እናምናለን። ክቡራን ተመልካቾቻችን የዛሬ ረቡዕ ሚያዝያ 7 2018 ፕሮግራማችን በዚሁ ተጠናቀዋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሚያዝያ 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።